የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት በያላችሁበት ይድረስ እላለሁ። የአባቴ ብሩካኖች፣ የአባቴ ልጆች እንደምንድናችሁ? እንዴት ናችሁ? ሰላማችሁ የበዛ ይሁን። ዛሬም የእግዚአብሔር ማዳን፣ የእግዚአብሔር ኃይል፣ የእግዚአብሔር ምሕረት፣ ቸርነት ዛሬም በስቶልኝ በእውነት እንደገና በፊታችሁ የእግዚአብሔር የሆነውን ሐሳብ፣ የእግዚአብሔር የሆነውን ዓላማ፣ አሁን የጊዜውን መልእክት ልናገር ምሕረት ቸርነት ገኖልኛልና ይህን ጌታ እጅግ አድርጌ ባርከዋለሁ፣ አመሰግነዋለሁ። ስለዚህ ጌታ በእውነት እጅግ አድርገን ከፍ እናደርገዋለሁ። ምሕረቱ ነው ዛሬም እንደገና በፊታችሁ እንደሆነ ያደረገኝ። እናንተም ይህን ማየት እንዲሆንላችሁ ምሕረት ቸርነቱ ነው ያስቻለንና ለዚህ ጌታ ክብር እንሰጠዋለን። እሱ ይባረክ። እንደገና ዛሬም በእውነት አመሰግናለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ላላችሁ ቅዱሳኖች በእውነት በሌላም አይነት እውነት ያላችሁ ሰዎች፣ የሀገሬ ሰዎች፣ ኤርትራውያን ሁላችሁን ጌታ ይባርካችሁ ማለት እፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ ላለሁ፣ አብዝቶ እግዚአብሔር ይባርካችሁ ላለሁ። ስለምንም አይደለም እያደረጋችሁም ያልሆናችሁም እግዚአብሔር አብዝቶ ይባርካችሁ። ብሩካን ናችሁ። እግዚአብሔር ኤልያስን ተገለጥ ባለው ጊዜ ማለት ነው የማንንም የማንንም እጅ አልጠየቀም። በቃ ራሱን ታምኖ ሂድ ለአክዓብ ተገለጥ አለው። በቃ አሁን ጊዜው ሰዓቱ ስለሆነ ማለት ነው ናታንን ቀኝ እጅ የሚሆን ሰው ይጠቀማል እንጂ እግዚአብሔርን ወንጌል አብሮ ይሰራል እንጂ ሌላ ታሪክ፣ ሌላ ፕሮግራም የለኝም፣ ይዤም አልመጣሁም። ስለዛ ስለ ሁላችሁ እግዚአብሔርን እጅግ አድርጌ አመሰግናለሁ። ደግሞ በዚህም መልኩ ደግሞ ማስቸገርም ደግሞ እንደዚህ ማለትም አልፈልግም፣ ብዙም ተባባሪም አይደለሁኝም። ጌታ ግን እሱ ድንቅ ነው። ኢየሱስ እንደተናገረው አባቴ ይሰራል እኔም ልጁ እሰራለሁ ተብሎ እንደተጻፈ እኔም የእግዚአብሔርን እውነት በቃ እሰራለሁ። እግዚአብሔር ጸጋውን ባበዛልኝ ልክ፣ እግዚአብሔር ምሕረት ቸርነቱን ባገነነልኝ ልክ ይህን ጌታ በእውነት እጅግ አድርገን እንባርከዋለን፣ እናመሰግነዋለን። የሚመስለው የለም፣ እንደሱ ያለ አምላክ የለም። ዛሬም በእውነት እግዚአብሔርን ቃል ይዤ ቀርብ ያለው ይሄን እግዚአብሔርን ቃል አነባለሁ። ከዛ በኋላ እጸልያለሁ። እግዚአብሔር ድንቅ ያደርጋል። በአዲሱ መደበኛ ትርጉምና በአዲሱ ትርጉም ነው ማነብላችሁ። አንድ ቃል ነው ማነባው። ምሳሌ ምዕራፍ 6 ቁጥር 30 እና 31 ያለው መጀመሪያ በመደበኛው አነባውና ከዛ በትርጉሙ ደግሞ አነብላችኋለሁ። ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይንቁትም፣ ቢያዝም 7 እጥፍ ይከፍላል፣ በቤቱም ያለውን ሁሉ ይሰጣል ይላል። ትርጉሙ ደግሞ እንደዚህ ይላል። ሌባ በተራበ ጊዜ ራቡን ለማስታገስ ቢሰርቅ ሰዎች አይንቁትም፣ በቤቱ ያለውን ሀብት ሁሉ የሚጠይቀው ቢሆን ከተያዘ 7 እጥፍ መክፈል አለበት ይላል። ዛሬ ጌታን